ሰውየው ከሚስቱ ሳያውቅ ከአንዲት ወጣት ጸሐፊ ጋር በድብቅ ይወያይ ነበረ። ነገር ግን የስልኩን ስክሪን ቀረጻ ማጥፋቱን ረሳ። በዚህም የሁለቱ የቻት መልእክት በሙሉ በቤታቸው ቴሌቪዥን ላይ ታዩ። ሚስቱ እነዚያን መልእክቶች ስታነብ ልቧ ቀስ በቀስ ተሰበረ። ከዚያም በሶፋው መካከል የተደበቀ የሌላ ሴት የውስጥ ልብስ አገኘች። ሆኖም ምንም አልጠየቀችው። ዝም ብላ ባገኘችበት ቦታ መልሳ አስቀመጠችው። በማግስቱ ብቻዋን ወደ ሆስፒታል ሄደች። ለብዙ ዓመታት በጉጉት የጠበቀችውን እርግዝና ለማቋረጥ ወሰነች። ከዚያም ከ7 ቀናት በኋላ ወደ ውጭ ሀገር ሄዳ ከባሏ ሕይወት ፈጽሞ ለመጥፋት ትኬት አስያዘች። በዚያው ምሽት ባልየው በጥፋተኝነት ስሜት የሚስቱን ተወዳጅ ኬክ ይዞ ወደ ቤት መጣ። ነገር ግን ሚስቱ በሸሚዙ ላይ የሌላ ሴት የከንፈር ቀለም ምልክትና እንግዳ የሆነ ሽቶ ሽታ አስተዋለች። ይህ ግን ከእንግዲህ ሊያስደነግጣት አልቻለም። ምክንያቱም በእሱ ላይ የነበራት እምነት ሙሉ በሙሉ ፈርሶ ነበረ። ከዚያም ባልየው በጠረጴዛ ላይ ያለውን የስጦታ ሳጥን አይቶ ለእርሱ የተዘጋጀ የጋብቻ በዓል ስጦታ መስሎት ጠየቃት። ሚስቱ ግን ሳጥኑን እንዳይከፍት ከለከለችው። 7 ቀናት በኋላ የ10ኛ ዓመት የጋብቻ በዓላቸው ስለሆነ እስከዚያ እንዲጠብቅ ነገረችው። ባልየው የተጸጸተ መስሎ በቅርብ ስራ በዝቶበት ስለነበር በዓሉን እንደረሳ ተናገረ። ሚስቱ ግን ይህን ሰበብ እንኳን ማመን አልቆመች። ከዚያ በኋላ ባልየው ስለ ጤናዋ እንደሚጨነቅ በማስመሰል ወደ ሆስፒታል እንድትሄድ ጠየቃት። ሚስቱን በማግስቱ ተስማማች። እርሱም ቀኑን ሙሉ ከሷ ጋር እንደሚቆይ ቃል ገባ። ነገር ግን የተለየ እቅድ ነበረው። በመታጠቢያ ቤት ተደብቆ ከወጣቷ ጸሐፊ ጋር በድብቅ መልእክት መላላክ ጀመረ። እንደገናም የስልኩ ስክሪን በቴሌቪዥን ላይ እየታየ መሆኑን አላስተዋለም። ሚስቱ ሁሉንም በዝምታ ተመለከተች። በማግስቱ ቁርስ ላይ ሚስቱ ባሏን በጋብቻ ቀናቸው የገባቸውን ቃል አሁንም እንደሚያስታውስ ጠየቀችው። ባልየው በቀሪ ሕይወቴ አንቺን ብቻ ወዳለሁ ብሎ ያለማመንታት መለሰ። ከዚያ አንድ ቀን ልብ ቢቀየርስ ብላ ጠየቀችው። እሱ ግን የማይፈጽመውን ቃል ኪዳን በቀላሉ ገባ። ይህ ለሚስቱ ከፍተኛ ንቀት ሆኖ ተሰማት። ሆስፒታል ከደረሱ በኋላ ባልየው በሌሎች ፊት አበባና ስጦታ በማቅረብ አፍቃሪ ባል መስሎ ተጫወተ። ከዚያም ሰበብ ፈጥሮ ወጣቷን ጸሐፊ ለማግኘት ሄደ። በችኮላው ግን የሥራ መታወቂያን ባጁን ጥሎ ሄደ። ሚስቱ ባጁን ለመመለስ ስትሄድ ነርሶቹ ስለ ባሏና ስለ ወጣቷ ጸሐፊ ሲያወሩ ሰማች። በዚያ ጊዜ ሆስፒታሉ ሁሉ ግንኙነታቸውን እንደሚያውቅ እሷ ብቻ እንደተታለለች ተረዳች። ባልየው የባጁን ለመውሰድ ሲመለስ ነርሶቹ ምንም እንዳይናገሩ አስጠነቀቃቸው። ሚስቱም በአንገቱ ላይ ያሉ አጠራጣሪ ምልክቶችን እንደገና አስተዋለች። እሱ ግን ቀኑን ሙሉ ከእሷ ጋር እንደሚቆይ እየተናገረ ነበረ። በሚቀጥለው ቅጽበት ግን ወጣቷ ጸሐፊ ስትደውልለት ሚስቱን ያለማመንታት ትቶ ሄደ። ብዙም ሳይቆይ ሚስቱ ከወጣቷ ጸሐፊ መልእክት ተቀበለች። ወጣቷ በኩራት አንድ የስልክ ጥሪ ብቻ በቂ ነው፣ ባልሽ ሁልጊዜ አንቺን ትቶ ወደ እኔ ይመጣል ብላ ጻፈች። ከዚያም የእርግዝና ምርመራ ውጤቷን ላከች። ከባሏ ልጅ እንደጸነሰች የሚያሳይ ማስረጃ ነበረ። በዚያ ቅጽበት ሚስቱ የቀረውን ተስፋ ሁሉ አጣች። ሁሉንም የክህደቱን ማስረጃ ሰብስባ ለጠበቃ አስረከበች። የፍቺ ሂደትም ጀመረች። በኋላ ባልየው ለአንድ ሳምንት የንግድ ጉዞ እንደሚሄድ ደውሎ ነገራት። ግን ይሄ የመጨረሻ ውይይታቸው እንደሚሆን አላወቀም። 7 ቀናት ካለፉ በኋላ ሴትየዋ የጋራ ፎቶአቸውን በሙሉ አቃጠለች። ከዚያም ባሏ የስጦታ ሳጥኑን እንዲከፍት የመጨረሻ መልእክት ትታ ሻንጣዋን ይዛ ወደ አየር ማረፊያ አቀናች። ባልየው ወደ ቤት ሲመለስ እሷ ከእንግዲህ በዚያ አልነበረች። የስጦታ ሳጥኑን ሲከፍት ውስጡ የፍቺ ወረቀቶችና የክህደቱ ማስረጃዎች ተቀምጠው አገኙ። በዚያ ቅጽበት ሁሉንም እንዳጣ ተረዳ። ሚስቱ ግን ወደ ኋላ ሳትመለስ አዲስ ሕይወቷን ለመጀመር ወደፊት ተጓዘች።